በወቅታዊ ሁኔታ ከትግራይ መንግስት የተሰጠ መግለጫ የአብይ አህመድ ጄኖሳይዳዊ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎች ተከትሎ ዛሬ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል። ጄኖሳይዳዊ አገዛዙ ወደ ስልጣን ከመጣበት ቀን አንስቶ በትግራይ ህዝብ እያካሄደ የቆየው ጄኖሳይዳዊ ተግባራት የትግራይን ህዝብ ከምድረ ገጽ የማጥፋት እቅዱን ለማሳካት ካለው ህልም የተነሳ መሆኑ ግልጽ ነው። ከዚህ በመነሳትም ዓለም አቀፍ ወንጀሎች እየፈጸመ ቆይቶም አሁንም በመፈጸም ላይ ይገኛል። የፕሪቶሪያ ስምምነት ከተፈረመ በኋላም የትግራይን ህዝብ ለማንበርከክና ለመበተን ካለው የማይረካ ፍላጎት በመነሳት የተለያዩ ተንኮሎች፣ ከበባና ክልከላዎች እንዲሁም ወታደራዊ መቀራረብ እያደረገ ቆይቶ ዳግም የትግራይን ህዝብ ከምድረ ገጽ ለማጥፋት ተነሳሽነት ወስዶ ዛሬም ጦርነቱን በግልጽ ጀምሮታል። በመሆኑም በሀገር ውስጥና በውጭ ሀገራት የምትኖር የትግራይ ህዝብ፣ ዳያስፖራዎች፣ ሁሉም የትግራይ ሰራዊትና የጸጥታ አካላት፣ የትግራይ ብሔራውያን ኃይሎች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖታዊ ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችንን ለማረጋገጥ በመናካሄደው ፍትሃዊ ትግል እንደ ትናንትናው እንደ ህዝብ ከቶ አንጠፋም ወይም ዘበት ንብሔራዊ ብርሰት በማለት ተአምራዊ ታሪክ ለመስራት ዝግጁ እንድትሆኑ ጥሪ እያቀረብን ጄኖሳይዳዊ አገዛዙ ዳግም የከፈተብንን ጦርነት አስመልክቶ በሚመለከታቸው አካላት በየጊዜው ማብራሪያዎች የምንሰጥ መሆኑን እንገልጻለን። በዚህ አጋጣሚ ህዝባችን ተገቢ ጥንቃቄዎች እንዲያደርግ እናሳስባለን። የዓለም ማህበረሰብም የአብይ አህመድ ጄኖሳይዳዊ አገዛዝ የጀመረው ዳግም ጦርነት በቀጠናውና በአካባቢው ሊያስከትል በሚችለው መዘዝ ዙሪያ ግንዛቤ ሊወስድ ይገባል። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 25 ቀን 2018 ዓ.ም መቀለም። ሰበር ዜና ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ ዛሬ ሐምሌ 25 2018 ዓ.ም ንጋት ጀምሮ በምዕራብ ትግራይ ሸረሪና አቅጣጫ በይፋ ውጊያ ጀምሯል። ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ እየተቀሰቀሰ ሊሆን እንደሚችል ግምታቸውን ሰጥተዋል። ወልቃይት ግንባር የተለኮሰው ጦርነት እንደ ሰደድ እሳት በተለያዩ አቅጣጫዎች በፍጥነት እየተቀጣጠለ ነው። ከወልቃይት እስከ ራያ፣ ከአፋር እስከ ኤርትራ ድንበር የተፈጠረው ውጥረት እየፈነዳ መሆኑ ሲሰማ ህወሓት ጦርነቱ በይፋ መታወጁን አረጋግጧል። ወልቃይት ጫፍ ሸረሪና በተከፈተው ውጊያ የህወሓት ወታደራዊ ካምፖች መውደማቸውና በርካታ የቡድኑ ታጣቂዎች መገደላቸው ተሰምተዋል። ከግንባር ህወሓት አመራሮች በኩል ጦርነት እንጀምራለን የሚለው ጉዳይ እርግጥ ሆኖ እየተነገረ ነው። አሁን ደግሞ ጦርነት ተጀመረብን የሚል ይዘት ያለው መረጃ ይፋ ሆኗል። በፕሬዝዳንት ደብረጽዮን ቢሮ በኩል ይፋ የሆነ መረጃ ነው። ከዚህ ቀደም በነበሩት ቀናት አትጠራጠሩ የመጨረሻው ድለኛ ነውም ሲባል የነበረ መሆኑ የሚታወስ ነው። የቀረው ጉዳይ ቢኖር መቼ የሚለው ብቻ ሆኖም እየታየ ነው። አሁን ደግሞ ጥቃት ደረሰብን አይነት መግለጫ ብቅ ብሎም እየታየ ነው። ዳግም ወረራ ተፈጸመብን የሚል መግለጫ ወጥቷል። በእርግጥ የአሁኑ ጦርነት ሙሉ በሙሉ ከበባ ውስጥ የምንሆንበት ሁኔታ አይኖርም። ኤርትራ ከጎናችን ስለሆነች በዚያ መተንፈሻ አለን አትስጉም ሲባል ተሰምቷል። በዚህ መግለጫ ማግስት ዛሬ ሌላ መግለጫ ተከትሏል። ዳግም ጥቃት ተከፍቶብናል የሚል መግለጫ ነው። ይህን የተናገሩት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ናቸው። በቀደመው ጦርነት ሽንፈት ሲያጋጥም የህወሓት አመራሮች ወደ ተንቤን በረሃ አምርተው የነበረ መሆኑ የሚታወስ ነው። እንደ አቶ ስዩም መስፍንና አባይ ፀሐይ ያሉት ደግሞ ጦርነቱ የህይወታቸው መቋጫ ሆኗል። አሁን ባለው ሁኔታ እናሸንፋለን ከሚለው ጠበቅ ያለ ፉከራ ባሻገር ሽንፈት ቢያጋጥምስ የሚለው ጉዳይ የቆላ ተንቤን ጉዳይ የሚታሰብ አይመስልም። በኤርትራ በኩል መውጫ አለን እየተባለ ነው። በእርግጥ አቶ አማኑኤል ማብራሪያቸውን ሲሰጡ ጠንከር ያለ ነገር ከመጣ ወደ ኤርትራና ሱዳን እንሸሻለን በማለት እቅጩን አልተናገሩም።